ናቲ ብድር መሆኑ ነው። ናቲ አይጥሮ ነው። በዚህ አጋጣሚ ግን ማለት ነው ዳጊ ውይ እኔ እኮ ወንድሜ ልክ እሱ የሚያክል ወንድም አለኝ እና ቤተሰቦቼ እሱን ነው የሚመስለኝ። እግዚአብሔር የወንድ ትንሽ የለውም። እህቱ ስትጠቃ እንዴት እንደሚሆን እግዚአብሔርን ነው የምላችሁ ቤተሰቦቼ። እና ዳጊ ይመች የእውነት ለእህት ያለ ቦታ ለቤተሰቦች ያላችሁ ቦታ እናንተ ልጆች በጣም ነው የምትለዩብኝ። እና ዛሬ እንግዲህ ናቲ ሄሉዬንም ዳጌንም ነው እንግዲህ የትናንትናውን ብድር ድርግም አድርጎ ያው በጓደኛዋ በኩል የመለሰው ማለት ነው። ሰላም ጤና ይስጥልን ውድና እየተከበራችሁ የምትክዬ ዩቱብ ቤተሰቦች እንዲሁም ደግሞ የሄሎና የናቲ አድናቂዎች ወዳጆች እህት ወንድሞቼ ሰላማችሁ ጤናችሁ ብዝት ይበልልኝ። እንዴት አመሻችሁልኝ የኔ ምርጦች? ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ትናንትና ያው እኔ ጋም አንዳንድ ልጆች መታችሁ እኔ ራሱ ደንግጬ ነበር መጨረሻ ቪዲዮን ባላይ ብላችሁኛል። ትናንትና ዳጌ የሰራው ስራ ያው እንግዲህ ብዙዎቻችንን አስደንግጦናል። ናቲን አሳዝኖት ነበረ። በመጨረሻው ፕራንክ በመሆኑ እንግዲህ ሁላችንም ደስ ብሎናል። ግን ደግሞ ዛሬ እንግዲህ ያው ናቲ እንኳን ፕራንክ ዳጌ እንኳን ፕራንክ በትናንትናው ቀን አድርጎኛል። ወደ አዲስ አበባ ልመለስ ነውና ብድሬን ሳልመልስ አልመለስም በማለት እንግዲህ ናቲ በእጅ አዙር እንግዲህ የሄሉዬን ጓደኛ በማግኘት እንግዲህ ከሶሲ ጋር ሄሉንና ዳጊን አንድ ላይ ጠርቶ ያው ያልሆነ እንትን ሲያሳዩ ነበረ። ሄሉና ዳጊ ፊት በቃ ይተቃቀፋሉ፣ ይተሻሻሉ። ምንጽሩን ናቲ አውልቆ ለሶሲ ያደረገላት ይሳሳቃሉ። እቺን የመሰለሽ ቆንጆ ጓደኛሽ እስከዛሬ ሳታስተዋውቂ ምናምን አለ አይደለ? ሴት ልጅን ጎናን የሚነካ በዚህ አጋጣሚ ሄሉሻዬ ታውቃለች ናቲ እንደዚህ አይነት ነገር እንደማያደርግ እንደዚህ አይነት ልጅ እንዳልሆነ በደንብ አርጋ ታውቃለች። አይደለም የሷን ጓደኛ ግን ሄሉሻዬ ያው ፕራንክም ቢሆን መስላ ነው የምትሰራው። እሷ ተዋናይ ብትሆን ያዋጣት ነበር። ምናልባት ዳጊ ላያቅ ይችላል። ሄሉዬ ግን ያው የናቲን ባህሪ ጠንቀቃ ስለምታደርግ እንደዚህ አይነት ንክስክስ ወንድ እንዳልሆነ በደንብ ታውቃለች። ግን ደግሞ ያው ፕራንክም ቢሆን ሄሉሻዬ ሆና ነው የምትሰራውና እንግዲህ ዳጊ ገርሞኛል። እንዴ ዳጊ አንተ ምን ሆነ ነው የአራዳ ልጅ አይደለ ሲለው አራዳነት እንደዚህ አይደለም። እሷ እናንተን ብላ አክብራ መታ ምንድነው የምትተሻሹት? እሱ ለእሷስ የምታሳዩት ነገር ምንድነው? በማለት ዳጊ ወንድምነቱን እንግዲህ ለእህቱ አሳይቷል። የወንድ ትንሽ የለውም ይባላል። የእውነቴን ነው። እኔ ለምን እንደሆነ የሄሉን ወንድሜን ትንሹን በጣም ነው የምወደው። ይሄ ልክ እሱ የሚመስል ወንድም አለኝና እሱ የሚያክል እሱ ነው የሚመስለኝ። ሁለ ነገሩ አነጋገሩ ምናምን ለቤተሰቦቹ ሲቆረቆር ለእህቱ ሲቆረቆር ስታዩት እውነትን ነው። ዳጊሻዬ ምርጥ ልጅ እውነትን ነው። አራዳነት ማለት የጓደኛውን ጓደኛ ይዞ ማሽኮርመም አይደለም። የእውነት ቢሆን ራሱ ማለት ነውና እንግዲህ ሄሉዬ ዛሬ ፕራንክ እንደሆነ ታውቃለች። እርግጠኛ ሆኜ ነው መቼም ካሜራ ተደቅኖ ምናቲን የመሰለ ልጅ እንደዚህ አይነት ልክስክስ የወረደ ስራ ከጓደኛዋ ጋር ይሰራል አይደል? ግን ሄሉዬ ያው አስመስላ ወይኔ ሄሉ እኮ በፕራንኩ እኮ አንደኛ ተዋናይነቱ አንደኛ። በመጨረሻ አለቀሰች ሄሉዬ። ፕራንኩ እንዲያምር ነው ያለቀሰችው። በነጋ አትሳደቡ አንዳንድ ልጆች። የእውነት እኔ አንዳንድ ኮሜንት በጣም የሚያሳፍር ኮሜንት የምጽፉ አላችሁ። ሄሉ ምን ብትበድላችሁ ነው? በዚህ ልክ ምን ብታረጋችሁ ነው? ምን አደረገቻችሁ? ስታዩት የነበረው በሙሉ ለፍቅር የከፈለችው መስዋዕት ነው። ለፍቅር ይሆናል ብላ ያደረገችው ነገር ነው። አልተሳካም፣ ተወችው። ስለዚህ አንዳንድ ልጆች ለምንድን ነው በዚህ ልክ የምትሳደቡት? እሷ ቤትም ናቲ ቤትም ገብታችሁ የምታጥረገርጓት አንዳንድ ኮሜንቶች በጣም የሚያሳፍር በረጅም የምጽፉ በጌታ ስም አረተው። እኛ ምነው ድግሪያችን ስድብ ሆነ እንደኛ ኢትዮጵያኖች? የእውነት በጣም ያሳፍራል ኮሜንት አንዳንድ የምትሰጡ ልጆች። በጣም የሚያሳፍር ኮሜንትና ምን አድርግ ትሏታላችሁ? እንደ ሰው ይሆናል ብላ ፍቅር ጀመረች። ብዙ መስዋዕት ለፍቅር የሚከፈለውን መስዋዕት እኮ እያንዳንድሽ የምታደርጊውን ያደረገችው ምንም የተለየ ነገር አላደረገችው። ስለዚህ አሁን እየገባችሁ ለወንድ ሁሉ ማልቀስ ሄሉ ምንድን ነው? በእርግጥ እኔም ማልቀሷን የእውነት እንኳን በሆነ ከዚህ በኋላ አልደግፍም። ምክንያቱም ህይወት ይቀጥላል። ናቲም ቢሆን እግዚአብሔር ለሷ ካለው ሀለው ነው፣ ካልሆነም ደግሞ ጠንክራ ወደፊት ነው። እንዴ ሴት ልጅ ብቻዋን አትኖርም ተብሏል እንዴ? ተብሎ አልተባለም። ይሄ ልክ ነው። ማልቀስ የለባትም። ጠንካራም ግን ሄሉ ፕራንክ እንደሆነ ታውቃለች። ናቲ እንደዚህ አይነት የወረደ ልክስክስ ልጅ ከጓደኛዋ ጋር እንኳን እሷ ፊት ለፊት እንደዚህ የሚሆን ልጅ እንዳልሆነ በደንብ አድርጋ ታውቃለች። ፕራንክም እንደሆነ ታውቃለች። ግን ደግሞ ቪዲዮን ለማሳመር ስራ ነው። በቃ የዩቲዩብ ስራ እንደዚህ ነው። እኛም እኮ እንዲህ ካልሆነ አናይም አይደል እንዴ? እናለን ቤተሰቦቼ። ጥሩ ነገር ሲሆን መቼ እናያለን? እንደዚህ ተጋጩ፣ ሄሉ ናቲ ላይ እንዲያረገች ናቲ ሄሉ ላይ እንዲያረገ ተብሎ መጨረሻ ላይ ፕራንክ መሆኑን ስናቅ ምናምን ነው እንጂ የምናየው አናይም። እኛም ግርግር ለምደናል፣ ቡጥቡጥ ለምደናል። እድሜ ላይ ዩቲዩብ አይደል እንደ አይምሯችን በዚህ ነው የተበረዘው። ስለዚህ እነሱም ስራ ነው። አትሳደቡ በእናታችሁ። ከመሳደብ መቆጠብ ነው። እውነት ጨዋ ቤተሰብ ያሳደገው ልጅ ጨዋ ቤተሰብ ያለው ሰው አይሳደብም። ነውር ነው። አትስደቧት። ምን አጠፋሽ? ምን በደለች? ምን አረገች? አልደረሰችባችሁ። ዩቲዩብ ነው፣ ስራ ነው፣ ይስሩ። እንደፈለጉት ሆነ ይስሩ።
አይደል እንዴ? ስለዚህ አትሳደቡ፣ እንዲ ያልሆነ ኮሜንት አትጻፉ። እንደው ፈጣሪን ፍሉነት ነውር ነው። እና የዛሬው ቪዲዮ እንግዲህ ያው አንዳንድ ኮሜንት ስላዩ በጣም ስለገረመኝ ነውና የዛሬው ቪዲዮ እንግዲህ ያው ፕራንክ ነው በማለት ያው ሶሲንም ታውቃታላችሁ ለሄልሻዬ ምርጥ ጓደኛዋ ናት። እንደዚህ አይነት ልክስክስ ጓደኛ አይደለችም። ምርጥ ጓደኛዋ ናት። ሄሉዬም ደግሞ ፕራንክ እንደሆነ ጠንቅቃ ታውቃለች። ግን ደግሞ የዩቱብ ስራ ስለሆነ ፕራንኩን ለማሳመር ግድ ማስመሰል በቃ ያ ነው። እና አትሳደቡ። ባይሆን ዳጊ የሚያውቅ አይመስለኝም። እሱም ላቅ ይችላል ዩቱበር ስለሆነ ማለት ነው። እና ወንድምነቱ ግን ከምንም በላይ ደስ ብሎኛል። ዛሬ ደግሞ ሄሉዬ እኛ የምጠይቁን ነገር ካለ በማለት እንግዲህ ፖስት አድርገው ነበረ። አንዳንዶቻችሁም ናቲ ትሄዳለህ ወይ ከሄሉዬ ጋር እንደ አዲስ ፍቅር ጀምራችኋል እንደ ድሮ ምናምን የምትሉም አለ። እሱንም ቪዲዮ እንግዲህ በጉጉት ሁላችንን የምንጠብቅ ነው። እሱም መልስ ማለት ነው። የኔ ምርጦች ሰላማችሁ ይብዛ። ቪዲዮዋንም የኔ ቆንጆ እህቶች ማለት ነው ላይክ አድርጉ። የኔ ምርጦች ቤተሰብ ያልሆናችሁም ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። አንደበታችንን ለመልካም ነገር